ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ላሜድ በሲቫን ታፍሺን ፔሄ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 26 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 19 ቀን 2017 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሻሮን ለርነር ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። በወቅታዊ ጉዳዮችም እንዲሁ ከተለያዩ አድማጮች ጋር በስልክ እንወያያለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካጽ ወደ ጋዛ ሰርጥ የሚገባው ሰብአዊ እርዳታ ከሐማስ እጅ እንዳይደርስ ማስቀረት የሚያስችል እቅድ እንዲያቀርብ መከላከያ ሰራዊቱን ጠየቁ ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛቸው ስቲቭ ዊትኮፍ ከኢራን ጋር አጠቃላይ የሰላም ስምምነት እንደሚፈራረሙ ያላቸውን ተስፋ ገለጹ። በይሁዳና ሰማሪያ አካባቢ የሚኖሩ ይሁዳውያን በራማላ አካባቢ በሚገኝ የፍልስጤማውያን መኖሪያ ሰፈር ገብተው በጥላቻ ምክንያት ወንጀል ፈጽመዋል ሲሉ ፍልስጤማውያን አስታወቁ። አሜሪካ በኢራን የኒውክሌር ግንባታ ጣቢያ ላይ ያደረሰችው ጥቃት የጉዳት መጠን አወዛጋቢ እንደሆነ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆም። ጠቅላይ ሚኒስትር ቢንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካጽ ወደ ጋዛ ሰርጥ የሚገባው ሰብአዊ እርዳታ ከሐማስ እጅ እንዳይደርስ ማስቀረት የሚያስችል እቅድ እንዲያቀርብ መከላከያ ሰራዊቱን ጠየቁ ተባለ። መከላከያ ሰራዊቱ እርዳታው ከሐማስ እንዳይደርስ የሚያደርግ እቅድ በ2 ቀናት ውስጥ አዘጋጅቶ እንዲያቀርብ ተጠይቋል። ኔታንያሁና ካጽ ይህን መመሪያ የሰጡት ሐማስ ትናንት በሰሜን ጋዛ ሰርጥ አካባቢ ሰብአዊ እርዳታዎችን ከዜጎች ላይ ዘርፎ እንደወሰደ የሚያሳይ መረጃ መውጣቱን ተከትሎ መሆኑ ተገልጿል። በይሁዳና ሰማሪያ አካባቢ የሚኖሩ ይሁዳውያን በራማላ አካባቢ በሚገኝ የፍልስጤማውያን መኖሪያ ሰፈር ገብተው በጥላቻ ምክንያት ወንጀል ፈጽመዋል ሲሉ ፍልስጤማውያን አስታወቁ። በቦታው ከእስራኤል ጸጥታ ኃይል ጋር በተፈጠረ ግጭት 3 ፍልስጤማውያን እንደሞቱና 10 የሚሆኑ እንደቆሰሉ ተገልጿል። በይሁዳና ሰማሪያ አካባቢ በሰፈራ ጣቢያዎች የሚኖሩ ይሁዳውያን በፍልስጤማውያን ሰፈር ህንፃዎችንና ተሽከርካሪዎችን ሳያቃጥሉ እንዳልቀሩ ጥርጣሬ መኖሩ ታውቋል። በቦታው በፍልስጤማውያንና በእስራኤል ዜጎች መካከል በተፈጠረ ግጭት ድንጋይ እስከ መወራወር እንደደረሱ መከላከያ ሰራዊቱ አስታውቋል። አሸባሪዎች ወደ መከላከያ ሰራዊቱ በከፈቱት ተኩስ 1 ወታደር በቀላሉ እንደቆሰለና በአጸፋ ምላሹ የእስራኤል ጸጥታ ኃይል ወደ አሸባሪዎች ተኩስ መክፈቱ ታውቋል። 5 እስራኤላውያን በፖሊስ ቁጥጥር ስር የዋሉ ሲሆን በቦታው የተነሳውን ሁከት እስከ ቅርብ ጊዜ ድረስ ፖሊስ በቁጥጥር ስር አላዋለውም ተብሏል። አም ከላቢያ የተሰኘው ወታደራዊ ዘመቻ ከተካሄደ በኋላ የሊኩድ ፓርቲ መራጮች ከፍ ማለቱ ተገለጸ። 11ኛው ቴሌቪዥን ጣቢያ ካን ሀዳሾት አማካኝነት ካንተር የተባለው ተቋም ከህዝቡ ላይ ባካሄዱ ቅድመ ግምገማ የሊኩድ ፓርቲ 31 መቀመጫዎችን እንደሚያገኝ የታወቀ ሲሆን ይህም ቀደም ብሎ ከተካሄደው ጥናት በ8 እንደጨመረ ተገልጿል። አሁን በተካሄደው ጥናት የእስራኤል ቤቴኑ ፓርቲ 15፣ የሻቲድ ፓርቲ 14፣ የማህኔ አመምላክቲ ፓርቲ 13፣ ሀዲሞክራቲም የተሰኘው ፓርቲ 11፣ ሻስ 10፣ የሃዱታ ቶራ 8፣ ኦጽማ ይሁዲት 7፣ ረአም 6፣ ሀዳሽ ተአል 5 መቀመጫዎችን እንደሚያገኙ የተገለጸ ሲሆን የጽዮኑ ታዳቲትና ባላድ የተባሉት ፓርቲዎች ወደ ክነሴት ሊያስገባ የሚያስችለውን የድምጽ ብዛት ወይም አሁዝ ሀሲማ እንደማያልፉ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጠቅላይ ሚኒስትር ቢንያሚን ኔታንያሁ ላይ የተከፈተባቸው ክስ ሊሰረዝ ይገባል ሲሉ ጥሪ አቀረቡ። ትራምፕ አሜሪካ እስራኤልን አድናለች፣ አሁን ደግሞ ኔታንያሁን ታድናለች በማለት
አንድም የፍርድ ሂደቱን ይሰርዙላቸው ወይም ለናታንያሁ ምህረት ያድርጉላቸው ብለዋል። ትራምፕ ባሳለፍነው ሌሊት በማህበራዊ መገናኛ ገጽ በጻፉት መልእክት ናታንያሁ ለእስራኤል በርካታ ነገሮችን ሰርተዋል ብለዋል። ከትናንት ወዲያ በጋዛ ሰርጥ መስዋዕትነት የከፈሉ 7 ተዋጊ ወታደሮች ወላጆች የተሰዉበትን አጋጣሚ ማስቀረት ይቻል እንደነበር ገለጹ። ወላጆች ለወታደሮች አዛዥ በላኩት ደብዳቤ ልጆቻቸው ግልጽ በሆነ ግዴለሽነት የተገደሉበትን ወይም የህይወት መስዋዕትነት የከፈሉበትን አጋጣሚ ሙሉ በሙሉ ሲያዩ በጣም እንደደነገጡና በእጅጉም እንዳዘኑ ገልጸዋል። በመከላከያ ሰራዊት ውስጥ በዚህ አዛዥ ስር የሚመራው የምህንድስና ክፍል ብቻ አይደለም፣ ባሮጌና መከላከያ በሌላቸው በተበላሹ መሳሪያዎች የሚጠቀመው ስለሆነም ዝም ብለን አናልፍም ማለታቸው ተገልጿል። ወላጆች ለወታደር አዛዡ በጻፉት ደብዳቤ ወይም መልእክት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛቸው ስቲቭ ዊትኮፍ ከኢራን ጋር አጠቃላይ የሰላም ስምምነት እንደሚፈራረሙ ያላቸውን ተስፋ ገለጹ። ዊትኮፍ እንዳሉት ኢራን ወደ ስምምነት ለመምጣት ዝግጁ እንደሆነች ታላቅ ወይም ጠንካራ ስሜት እንደሚሰማቸውና ተጨማሪ የአካባቢ ሀገራትም በአብርሃም ስምምነት እንደሚሳተፉ የአሜሪካ መንግስት እምነት እንደሆነ ገልጸዋል። አሜሪካ በኢራን የኒውክሌር ግንባታ ጣቢያዎች ላይ ያደረሰችው ጥቃት መጠኑ አወዛጋቢ እንደሆነ ነው። በሲአይኤ የኢራን የተወሰኑ የኒውክሌር ግንባታ ጣቢያዎች እንደወደሙና መልሶ ለመገንባትን በርካታ ዓመታትን እንደሚወስድባቸው እየተገለጸ ነው። የሲአይኤው ኃላፊ ጆን ራትክሊፍ እንዳስታወቁት ከታማኝ ምንጮች በተገኘው አዲስ መረጃ መሰረት የኒውክሌር ጣቢያዎች ላይ ከባድ ጉዳት እንደደረሰ ታውቋል። የታወቀ መሆኑን ገልጸው የመረጃ ድርጅቶች አዳዲስ ምንጮች መረጃዎችን በመሰብሰብ ላይ ናቸው። መረጃ የመሰብሰቡ ሂደትም የሚቀጥል መሆኑን ገልጸዋል። በመጨረሻም የአየር ንብረት ትንበያ ዛሬና በሚቀጥሉት ቅርብ ቀናት የአየሩ ጸባይ ከትናንቱ ጋር ተመሳሳይ ሆኖ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በቴል አቪቭ 28 ዲግሪ ሴንቲግሬድ፣ በኢየሩሳሌም 40፣ በአሽቀሎን 28፣ በብኤርሸባ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። አድማጮች ዜናው አበቃ። ወደሚቀጥለው ዝግጅት እናልፋለን። አብራችሁን ቆዩ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች ባጭሩ እንመለከታለን። ሀሬጽ፣ የዲዮታ ሀሮኖት፣ ማሪብ እና እስራኤል አየሁም 4ቱ ዕለታዊ ጋዜጦች ደርሰውናል። ጋዜጦች እንግዲህ በመጀመሪያ ገጻቸው ላይ በአብዛኛው በተመሳሳይ ርዕሰ ጉዳይ ላይ ነው ሰፊ ዘገባ ያቀረቡት። ሀሬጽን በመጀመሪያ ነው የምንመለከተው ጋዜጣ ነው። በመጀመሪያ ገጹ ላይ ካቀረባቸው ዋና ዋና ርዕሰ ጉዳዮች መካከል ከትናንት ወዲያ በጋዛ ሰርጥ ካን ዩኒስ በተባለው አካባቢ የህይወት መስዋዕትነት የከፈሉ 7 ወታደሮችን እንግዲህ የህይወት መስዋዕትነት የከፈሉበትን አጋጣሚ በሚመለከት ሰፊ ዘገባ አቅርቧል። ይህ ጉዳይ ሁሉም ጋዜጦች ላይ ሰፊ ቦታ ተሰጥቶት የተዘገበ ርዕሰ ጉዳይ ነው። እንግዲህ ትናንት ነው የቀብር ስነስርዓታቸው የተፈጸመው። እኒህ በወታደሮች ሀንዳሳ ክራቪት ወይም በመከላከያ ሰራዊቱ የምህንድስና ክፍል የሚያገለግሉ ተዋጊ ወታደሮች ናቸው። እድሜያቸው እንግዲህ ከ19 ከፍተኛው እስከ 21 ዓመት ነው። 7ቱም ከ19 እስከ 21 ዓመት እድሜ ክልል የሚገኙ ናቸው። የህይወት መስዋዕትነት የከፈሉበት አጋጣሚ አሁንም መከላከያ ሰራዊቱ ምርመራ እያካሄደበት እንደሆነና ወላጆቻቸው የተለያዩ ጥያቄዎችን እያነሱ እንደሆነ እየተገለጸ ነው። ይህን ጉዳይ ሀሬጽ ሰፊ ቦታ ሰጥቶ ዘግቦታል። በተመሳሳይ ሌሎች ጋዜጦች ላይም ተዘግቧል፣ እንመለከተዋለን። እንግዲህ ጋዜጦች ላይ ስንደርስ ሌላው ሀሬጽ ያቀረበው ርዕሰ ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን የኒውክሌር ግንባታ ጣቢያዎች ላይ የደረሰው ጉዳት ከባድ እንደሆነ መግለጻቸውን የሚገልጽ ዘገባ ለአንባቢያን አቅርቧል። ሌላው የመንግስት ሕግ አማካሪዋ ለከፍተኛው ፍርድ ቤት ወይም ባጋጽ
ያቀረቡት ሀሳብ እንግዲህ ፓራሻት ካታር ወይም እንግዲህ በካታር ጌት ፓራሻት ካታር እየተባለ ከኳታር ጋር የኳታር ባለ ሀብቶች ከጠቅላይ ሚኒስትር ቢንያሚን ኔታንያሁ የቅርብ ሰራተኞች አማካሪዎቻቸው ጋር ገንዘብ በማስተላለፍ ሰርተዋል የሚለው አወዛጋቢ ጉዳይ እንግዲህ ለወራት የቀጠለ ጉዳይ ነው። አሁን ይህ አወዛጋቢ ጉዳይ በጣም ወሳኝ ሁኔታ ላይ የደረሰበት ጊዜ ነው ማለታቸው የመንግስት ህግ አማካሪዋና ጠቅላይ ሚኒስትር ቢንያሚን ኔታንያሁም የሻባክ ድርጅት ኃላፊ እንግዲህ የአገልግሎት ዘመናቸውን ጨርሰው መጨረሳቸው ይታወሳል። አዲስ የዚህ ሻባክ ወይም የሀገር ውስጥ መረጃ ድርጅት ኃላፊ መሾም የለባቸውም፣ በጭራሽ የተከለከለ ነው። ይህን የሹመት ስነስርዓት ሊያደርጉ አይገባም የሚል ሀሳብ ማቅረባቸው ተገልጿል። ወደ የዲዮታ ሀሮኖት ስናልፍ የዲዮታ ሀሮኖትን በመጀመሪያ ገጹ ላይ የሰጠው በኻን ዩኒስ በጋዛ ሰርጥ እንግዲህ የደረሰውን ዘግናኝ አደጋ ነው። 7 የመከላከያ ሰራዊቱ አባላት የህይወት መስዋዕትነት መክፈላቸውን የሚመለከት የ7ቱንም ወታደሮች ፎቶግራፍ በማስደገፍ ማታን ሻይ ዩኖቭስኪ፣ ሮኔን ሸፒሮ፣ አሎን ዳቪዶቭ፣ ኒቭ ራዲያ፣ ማያን ባሩህ ፓርልሽቴን እና ሮኔል ቤን ሞሼ፣ ሌላው 7ኛው ደግሞ ሻሃር ምንዋብ ኢትዮጵያ ቤተ እስራኤል የተገኘ ወጣት ነው። እንግዲህ እሱም አብሮ ከ7ቱ ጋር የሃንዳሳ ክራቢት ወይም በመከላከያ ሰራዊቱ የምህንድስና ክፍል አገልግሎት የሚያገለግሉ ነበሩ። ከትናንት ወዲያ በብረት ለበስ ተሽከርካሪ ሲጓዙ ነው እንግዲህ በጋዛ ሰርጥ በኋላ ሁኔታው ሲታይ በቪዲዮ ተቀርጾ አንድ አሸባሪ እንግዲህ ፈንጂ ወደ የሚጓዙበት ተሽከርካሪ እንደወረወረ ወይም እንዳስጠጋ ጋዜጦች እንግዲህ በተለያየ ሁኔታ ዘግበውታል። ይወረወረና ያ አሸባሪ አልተለየም፣ ወደ እነሱ ሲቀርብ አሸባሪ መሆኑና አደጋ ሊያደርስ መሆኑ አልተለየም። እንደገና ደግሞ ይጓዙበት የነበረው ተሽከርካሪ የመከላከል ብቃቱ ያው ትንሽ ቆየት ያለ ነው፣ የቆየ ነው፣ አሮጌ እንደሆነ እየተነገረና ወላጆች የተለያየ ጥያቄዎችን እያነሱ እንደሆነ ይነገራል። ሲቃጠል እንኳን እንግዲህ ያው ፈንጅ ተወርውሮበት ሲቃጠል ቃጠሎን በቀላሉ ለማጥፋት እንዳልተቻለና ወደ እስራኤል ከመጣ በኋላ እንኳን ይህ ተሽከርካሪ ቃጠሎ አልጠፋም እንደነበር አለመጥፋቱ እየተገለጸና ይህ እንግዲህ ይህ ክስተት የተፈጠረበት አጋጣሚ እጅግ ቁጣን እንደፈጠረ በጣም እንግዲህ 7 ተዋጊ ወታደሮች በዚህ ሁኔታ እስራኤል በኢራን ላይ ድልን ተጎናጽፋ ከተመለሰች በኋላ በጋዛ ሰርጥ እንዲህ አይነት አደጋ መድረሱ የህዝቡን ልብ እንደሰበረና ለምን በጋዛ ሰርጥ ውጊያው ይቀጥላል የሚል ጥያቄዎችን እያስነሳ እንደሆነ ጥምር መንግስቱ አባላት እንኳን ይህን ጥያቄ እያነሱ እንደሆነ ለምን በጋዛ ሰርጥ እንዋጋለን፣ ለምን ይህን ያህል የህይወት መስዋዕትነት ይከፈላል የሚል ጥያቄ እያነሱ እንደሆነ ተገልጿል። እንግዲህ መከላከያ ሰራዊቱ ሁኔታውን ምርመራ እያካሄደበት እንደሆነ ወላጆችም የተለያየ ጥያቄዎችን እያቀረቡ እንደሆነ እየተገለጸ ነው። ሌላው ያው በኢራን ኒኩለር ጣቢያ ግንባታዎች ማብላያ ጣቢያዎች ላይ የደረሰው የጉዳት መጠን አሁንም አወዛጋቢ እንደሆነ ነው። እንግዲህ በአሜሪካ በኩል ከባድ ጉዳት እንደደረሰ በጣቢያዎች እየተገለጸ ነው። በእስራኤል በኩልም እንደዚሁ እንዳውም የእስራኤል የመረጃ ድርጅት ያረጋገጠበት ሁኔታም ይገለጻል። ያው አሁንም የደረሰውን ጉዳት የመከታተሉ ሁኔታ እንደሚቀጥል እየተገለጸ ነው። እንግዲህ ጉዳይ ቀጣይ ሁኔታ ሆኗል። በዜናም እንደተመለከት ነው። ግን ዞሮ ዞሮ በኢራን የኒውክሌር ማብላያ ጣቢያዎች የደረሰው ጉዳት አሁንም ቀላል እንዳልሆነ እየተገለጸ ነው። ወደ ማሪቭ ስናልፍ ማሪቭን በተመሳሳይ በጋዛ ሰርጥ ኻን ዩኒስ በተባለው አካባቢ እንግዲህ 7 የመከላከያ ሰራዊቱ አባላት የህይወት መስዋዕትነት የከፈሉበት አጋጣሚ እጅግ አሳዛኝና አወዛጋቢ እንደሆነ፣ ለምን አስፈለገ ጦርነቱ፣ ለምን በዚህ ሁኔታ ይቀጥላል የሚል ጥያቄ እያስነሳ እንደሆነ እየተገለጸ ነው ያለው። ምርመራ እየተካሄደበት ነው። ሁኔታ እንግዲህ በጥልቂያው ከደረሰው ችግር ለመማርና እንደሚባለው እንግዲህ መሳሪያው የተሽከርካሪው ወታደሮች
ወታደሮች ይዞት የነበረው ተሽከርካሪ አሮጌ ነው እንደተባለው ቃጠሎን በቀላሉ ማጥፋት አልተቻለም። የችግር እንደነበረበት የቴክኒክ ችግርም ሳይፈጠር እንዳልቀረ ብዙ ጥያቄዎችን እያስነሳ ነው። ሁኔታው እየተመረመረ መሆኑ ተገልጿል። ለማንኛውም አሳዛኝና ልብ ሰባሪ ክስተት ነው። እንግዲህ ይህንም ዜጎች እየገለጹ ነው፣ የፖለቲካ አመራሮችም እንዲሁም። ሌላው በኢራን እንግዲህ የእስራኤል ኮማንዶዎች በኢራን ምድር ተገንተው ከፍተኛ ድል እንደተጎናጸፉ ትናንት ኢታማጆር ሹሙ ኢያል ዛሚር በአሰሙት ንግግር የገለጹ መሆናቸውን ጋዜጣ ማሪቭ ተመልክቶታል። ሌላም ጋዜጣ ላይ አይተነዋል። ይህን ጉዳይ እንደርስበታለን። ኢያል ዛሚር ትናንት በሰጡት መግለጫ የእስራኤል ኮማንዶ ወታደሮች በኢራን ምድር ላይ ያስመዘገቡት ድል እጅግ ከፍተኛ መሆኑና በኢራን ላይ ከባድ ጉዳት መድረሱን፣ ኢራን በእስራኤል ላይ የነበራት ዛቻ በተለይ በቅርብ ጊዜ በእስራኤል ላይ ጉዳት ታደርሳለች ተብሎ የነበረው ስጋት እንደገና ወደኋላ ለበርካታ ዓመታት እንድትመለስ እንደተደረገና በኢራን ወታደራዊ ተቋማት ላይ ከፍተኛ ጉዳት መድረሱን ገልጸዋል። ኢታማጆር ሹም ኢያል ዛሚር። ወደ እስራኤል አየሁም ስናልፍ እስራኤል አየሁም በተመሳሳይ በኢራን ሰሞኑን ጥቃት የደረሰባቸው የኒኩለር ማብላያ ጣቢያዎቿ ጉዳት ምን ያህል እንደሆነ አወዛጋቢ ነው። ይሁን እንጂ በአሜሪካ በኩል አሁንም ከባድ ጉዳት እንደደረሰ እየተገለጸ ነው፣ በእስራኤል በኩልም እንደዚሁ። ነገር ግን ኢራን ለኒውክሌር ግንባታ ጣቢያ ያዘጋጀችው ያብላላችው ኡራኒየም ይኖራል የሚል ጥርጣሬ አሁንም አለ። አሜሪካ ይህን ማረጋገጥ አለባት። ከኢራን ጋር እንግዲህ ድርድር ቢጀመር ኢራንን መጠየቅ አለባት። ይህ ለኒውክሌር ግንባታ የተዘጋጀ የተብላላ ኡራኒየም ኢራን ማስረከብ አለባት። ኢራን የኒውክሌር ጦር መሳሪያ ባለቤት ልትሆን አይገባም በፍጹም። እንዲሁም ሚሳይሎችን የረዥም ርቀት ተምዘግዛጊ ሚሳይሎችንም ማምረት መቀጠል የለባትም ኢራን። እነዚህ ነገሮች ቅድመ ሁኔታዎች ሊሆኑ ይችላሉ ለድርድር የሚል ሀሳብ ቀርቧል። የህይወት መስዋዕትነት የከፈሉት ወታደሮች ሁኔታን በሰፊው ቀርቧል። እስራኤል አየሁም ላይ እንግዲህ ጋዜጦች ዛሬ ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ከሞላ ጎደል ይህን ይመስላሉ። አድማጮቻችን፣ ዝግጅታችን ይቀጥላል። አብራችሁን ቆዩ። አጭር የሙዚቃ ረፍት እናድርግ። የተከበራችሁ አድማጮቻችን፣ ስርጭታችን እንደቀጠለ ነው። አሁን እዚህ ስቱዲዮአችን የካን ሀዳሾት አድማጭ እንግዲህ የውጭ ዜናዎችን በማዳመጥ ዘጋቢ ራም በርነስ ይገኛል። ራም ቦኬር ቶቭ። בוקר טוב, שלום לך ולמאזינים. תודה רבה, תודה שבאת. תודה שהזמנת. ራም הלילה נשיא ארצות הברית דונלד טראמפ אמר משהו בקשר לישראל, למנהיג ישראלי. מנהיג ישראל, ראש ממשלת ישראל, נכון. הוא כינה את משפט נתניהו ציד מכשפות, אומר שביבי הוא גיבור ומבטיח אמריקה הצילה את ישראל ועכשיו אמריקה תציל את נתניהו. תשמעי, זה לא חדש, טראמפ עצמו טוען שנגדו מנהלים צד מכשפות, שהוא נתון לרדיפה פוליטית, אז הוא מנסה מאוד לעשות הגבלה עם נתניהו, בטח נתניהו גם אוהב את זה, הוא גם מנסה לעשות את ההגבלות האלו, אז כן, זה מה שנתניהו, סליחה, זה מה שטראמפ אומר, שרודפים את נתניהו ושהוא יציל את נתניהו. טוב, אני אתרגם אותך. እንግዲህ ፕሬዚዳንት ዶናልድ ትራምፕ አሜሪካ እስራኤልን አድናለች፣ አሁን ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ታድናለች ነው። እንግዲህ በጠቅላይ ሚኒስትሩ ላይ በተከፈተው ክስ ምክንያት ነው። እንግዲህ ወይ ክሱን ሰርዙላቸው ወይ ደግሞ ምህረት አድርጉላቸው። በጠቅላይ ሚኒስትር ቢንያሚን ኔታንያሁ ጀግና ናቸው፣ ለእስራኤል ብዙ ነገር ሰርተዋል በማለት ያው ቀደም ሲል አይተነዋል በዜና። እንግዲህ ትራምፕ በቀጥታ ጠቅላይ ሚኒስትር ቢንያሚን ኔታንያሁን የሚመለከት ነገር እያስተላለፉ ነው። תודה, בוא נעבור לאפריקה. כן, אבל שנייה לפני שנעבור לאפריקה, בואי ניתן כותרת ממש על הדקות האחרונות, שאולי תרגש מאוד את המאזינים שלנו, מי שחובב כדורסל. אז הלילה היה הדראפט של ה-NBA, ובן שרף ודני וולף, שני ישראלים, נבחרו על ידי הברוקלין נטס, כבחירה 26 ו-27. אז שני כדורסלנים ישראלים ישחקו ביחד באותה קבוצה ב-NBA,
ומצטרפים לדני אבדיה שכבר משחק שם. חדשות טובות. חדשות טובות. כן, እንግዲህ በኤንቢኤ የቅርጫት ኳስ ጨዋታ የዓለም አቀፍ ቅርጫት ኳስ ቡድን ነው እንደሚታወቀው ሁለት እስራኤላውያን በዚህ ቡድን እንዲጫወቱ ያው ተመርጠዋል ነው የሚለው ደስ የሚል ነው እንግዲህ እንኳን ደስ አላቸው እንላለን ማኮሬ በአፍሪካ אז מה שקורה, נכון, את יודעת, להגיד אפריקה, זה יבשת עצומה, אדירה, כמו המאזינים שלנו יודעים. אז מה שקורה בקניה זה עימותים, יום שההפגנות אתמול ברחבי קניה, בעיקר בבירה ניירובי, אבל לא רק. לפי דיווחים לפחות 8 הרוגים בעימותים האלו, כשיש ארגון זכויות אדם, אמנסטי קניה, שאומר ש16 נהרגו. אנחנו מדברים פה על באזור ה-400 פצועים, מתוכם 80 נפצעו בצורה שדרשה טיפול מיוחד. אז נגיד, יום ההפגנה... אני אתרגם אותך, שלא נפספס, እንግዲህ በኬንያ የተፈጠረው ነው። በኬንያ በተፈጠረ ግጭቱ እንግዲህ በሰላማዊ ሰልፍ ምክንያት ነው። ቆየት ብሎ ይገልጸዋል ራም። የኬንያ የሰው ልጆች መብት ተከራካሪ ድርጅት 16 እንደተገደሉና 400 የሚሆኑ እንደቆሰሉ ገልጿል ነው የሚለን። በእናምሽክ ማሲባ אוקיי, אז בגדול המפגינים האלו מפגינים נגד הממשלה, נגד הנשיא וויליאם רוטו, קוראים לו להתפטר. ההפגנה הזאת הגיעה שנה בדיוק, ביום השנה, ליום הפגנות בשנה שעברה, נגד חוק מס חדש. באותו יום לפני שנה כ-60 אנשים נהרגו בעימותים עם המשטרה, הם גם פרצו לתוך הפרלמנט, ומה שקורה אתמול, עוד פעם, עימותים, עוד פעם הפגנות, כשהפעם הטלוויזיה מקבלת צו מהממשלה, אל תשדרו, אל תראו את זה, הם מפרים את הצו הזה, בית המשפט העליון גם פוסק לטובתם, ומסתבר שהממשלה... לטובתם, לטובת כלי התקשורת,